የሲስተም ብልሽት ሲያጋጥምህ ፓኒክ ልታረግ ነው? ምን ታረገዋለህ? መብረቁን ከፈጣሪ ጋር ትታገል አይደል? እንደ ተጫዋች ሲስተሙንስ እንዴት ከትምህርት ሚኒስቴር ጋር ልትታገል ነው? ተው ሲስተሙ። አንተ በፍቃድህ ላላመጣኸው ነገር ለምን ትጨናነቃለህ? ጊዜው የዓለም ዋንጫ ፍጻሜ ነበር። ስታዲየሙ በ80 ሺህ ደጋፊዎች ተሞልቷል። ሚሊዮኖች በቲቪ መስኮታቸው ይህን ጨዋታ እየተከታተሉት ይገኛሉ። አንድ ተጫዋች የተሰጠውን የፍጹም ቅጣት ምት ለመምታት ከበረኛው ጋር ተፋጠዋል። የ4 ዓመት ዝግጅት፣ የሺህ ሰዓታት ልምምድ፣ ተቆጥረው የማያልቁ መስዋዕትነቶች የተከፈሉለት ያ ቀን ሊያበቃ የቀረው አንድ የኳስ ጥለዛ ብቻ ነበር። የተጫዋቹ ልብ በፍጥነት መምታት ጀመረ። አንድ ጥያቄ ልጠይቃችሁ። ይህ ሁኔታ እናንተ ኢንትራንስ ኤግዛም ለመፈተን መፈተኛ ክላስ ውስጥ ስትገቡ ከሚያጋጥማችሁ ሁኔታ ጋር ምን ይለየዋል? አንድ ተማሪ ኢንትራንስ ኤግዛም ለመፈተን መፈተኛ ክላስ ውስጥ ሲገባ 4 ዓመት የለፋበትን የተማረውን ያወቀውን የሚመዝንበት ቁርጥ ቀን ያች ዕለት ናት። ይህ ተማሪ የቤተሰቦቹን ተስፋ ዩኒቨርሲቲ የመግባት ፍላጎቱን በጨንቃው አዝሎ ያቺን ቀን ለመገላገል በተስፋ ይማጸናል። አንዱ እግር ኳስ ነው፣ አንዱ ደግሞ ትምህርት ነው። ልብ ላለ ሰው ግን በሁለቱ መሃል ማንም ያላስተዋለው ምስጢራዊ ተዛምዶ ግን አለ። ይህ ምስጢራዊ ተዛምዶ ምንድን ነው? ዛሬ በዚህ ቪዲዮ ያሳያችኋለሁ። እስከ መጨረሻው ድረስ አብራችሁን ብትቆዩ ምንም አትቆጩበት። ፓተርኑን ለተረዳ የኢንትራንስ ኤግዛምን የሚረዳበትን መልኩ ሙሉ ለሙሉ ይቀይረዋል። አንድ ሀገር ለዓለም ዋንጫ ለመዘጋጀት 4 ድፍን ዓመታትን መዘጋጀት ያስፈልጋታል። እንደሚታወቀው 4 ዓመት ሙሉ ተጫዋቾች ይዘጋጃሉ። አሰልጣኞች ቴክኒክና ታክቲኩ ላይ ስትራቴጂውን ለመቅረጽ ፕላን ያደርጋሉ። ምን አይነት አሰላለፍ እንያዝ፣ ማንን ምን ጋር እናድርገው፣ ሰብስቲቲዩት የምናደርጋቸው ተጫዋቾች ማናቸው፣ መጀመሪያ 11 የሚሰልፉት ማናቸው የሚለውን ሁሉም አሰልጣኞች በደንብ ተጨንቀውበት ይመጣሉ። ምክንያቱም አንድ ቡድን አይደለም የያዙት። ይህ ኮምፒቲሽን ማለት በዓለም ላይ ካሉ ኮምፒቲሽኖች ሁሉም ነምበር 1 የሚባለው እና ሁሉም ሰው በጉጉት የሚጠብቀው ነው። ኢቭን ኢፍ ኳስ ራሱ የሚባል ነገር አልወድም የሚል ሰው አትሊስት የመጨረሻውን የፍጻሜውን ጨዋታ የሚያይለት ውድድር ቢኖር ወርልድ ካፕ ነው። ለምንድን ነው ዓለም ሁሉ ይህን የፍጻሜ ጊዜ በጉጉት የሚጠብቀው? ለምንድን ነው እናንተ ኢንትራንስ ኤግዛም መፈተናችሁ ሳይሆን የፈተናችሁ ውጤት በቤተሰቦቻችሁ፣ በሰፈር ሰዎች፣ በአካባቢያችሁ፣ በመምህራን፣ በሁሉም የሚጠበቀው? ማነው ስለ እናንተ ልፋት ማነው የ4 ዓመታችሁን በሙሉ ቁጭ ብላችሁ አቀርቅራችሁ ማንበባችሁን ቫሉ ያደረገ? ከፍተኛ ስታመጡ ትመሰገናላችሁ። ዝቅተኛ ካመጣችሁ ግን እናንተ ያለማጥናታችሁ ችግር ነው ተብሎ ይፈረዳል። ለ4 ዓመት ያህል ተዘጋጅተው አሰልጣኙም የአሰልጣኞቹ ክሩ እንዲሁም ተጫዋቾቹ ጉዳት ያለበት ተለይቶ መሰለፍ የሚችለውና በደንብ ፐርፎርም ማድረግ የሚችለው ተለይቶ የውድድሩ ቀን ይመጣል። ውድድሩ ማጣሪያዎች አሉት። ከምድብ መውጣት የሚባል ነገር አለ። ከዛ ፋይናል፣ ሰሚ ፋይናል፣ ኳርተር ፋይናል ምናምን የሚባሉ ስቴጆች አሉት። እነዚህ ማለት ልክ እናንተ ኢንትራንስ ኤግዛም ላይ ከመቅረባችሁ በፊት ኢንትራንስ ኤግዛም ላይ እንድትቀርቡ ከወዲሁ ልምምድ ሊያደርጉላችሁ የሚችሉ ሞዴል ኤግዛሞችን ስትሰሩ፣ ፋይናል ኤግዛሞችን ስትፈተኑ፣ የተለያዩ ፓይለት ኤግዛሞችን ስትፈተኑ ሊሆን ይችላል። እነዚህ ስቴጆች መጨረሻ ላይ ለኢንትራንስ ኤግዛም የሚያበቋችሁ ናቸው። ልክ እናንተም የ4 ዓመት ጉዝፍ የሆነውን ትምህርታችሁን አቀርቅራችሁ እያነበባችሁ እንቅልፍ እያጣችሁ እስከዛሬ ድረስ መጥታችኋል። አሁን በዙሪያችሁ ያለ ሰው ሁሉ የእናንተን ውጤት ለማየት የሚያሰፈስፍበት ጊዜ ነው። ታስታውሳላችሁ በ2022 እንደ አውሮፓውያን አቆጣጠር የተደረገውን የዓለም ዋንጫ። ያን የ2022 የዓለም ዋንጫ ጊዜ አርጀንቲና አሸናፊ የሆነችው የፍጻሜው ቀን ወይም የፍጻሜው ዕለት ሳይሆን ቀድማ ባረገችው ዝግጅት ነበር። አይታችሁት ከሆነ ሙሉ ቲሙ ለሜሲ ነበር ይጫወቱ የነበረው። ሙሉ ዝግጅት ነበራቸው፣ ቲምወርክ ነበራቸው፣ በጣም ዴዲኬትድ ነበሩ። ኢቭን በሳውዲ አረቢያ ነበር መጀመሪያ የተሸነፉት የነበረው ገና ምድብ እያሉ፣ ግን ፋይናሊ ዋንጫውን የበሉት ግን እነሱ ነበሩ። አሁን ላይ ሞዴል ኤግዛም ዝቅ ቢልባችሁ፣ አሁን ላይ የምትፈተኑት ፈተና አፕሊኬሽናችን ውስጥ ለምሳሌ እኛ ጋር ገብታችሁ ተፈተናችሁ ዝቅተኛ ውጤት ሲመጣ ኢንትራንስ ኤግዛም ላይ ዝቅተኛ ውጤት የማምጣት ምልክት አይደለም። ይህን ከአሁኑ ክሊር ልታደርጉት ይገባል። እናንተ ግን የውጤታችሁ ዝቅ ማለት ወይም ደግሞ የሚገባባችሁ ኤክስ ብዛት ኢንትራንስ ኤግዛም ላይ ያንኑ ኤክስ እንዳይገባባችሁ ምልክት መሆን ይችላል እንጂ ኢንትራንስ ኤግዛም ላይ እንደምትወድቁ ማሳያ አይደለም። ይህም በደንብ አድርጋችሁ ልታጠሩ ይገባል። ልክ ለዓለም ዋንጫ ፋይናል እንደተዘጋጀች እንደ አንድ ሀገር ሁሉ የእናንተም ስኬት የፈተናው ዕለት ይገለጻል ወይም ብርሃን ሆኖ ይበራል እንጂ የፈተናው ዕለት በማለፍና በመውደቅ ከፍተኛ ያሰባችሁትን በማምጣትና ዝቅ በማለት የሚገለጽ አይደለም። እስከዛሬ ድረስ አካዳሚክ ላይ የለፋችሁትን፣ እስከዛሬ ድረስ በስነ ልቦና ጠንካራ ሆናችሁ የመጣችሁትን ማሳያ ሊሆን ይችላል እንጂ ያን ቀን አቺቭ ስላደረጋችሁ ብቻ ስኬታማ ናችሁ ማለት አይደለም። ምንም ሳያጠና ገስ አድርጎ ሊሆን ይችላል፣ ኮርጆም ሊሆን ይችላል። ያን ቀን ግን ሰክሰስፉል የሚያልፍ ተማሪ ሊኖር ይችላል። ይሄ ተማሪ ስኬታማ ነው ማለት አይቻልም። አንድ ተማሪ ስኬታማ ሊሆን የሚችለው በዝግጅት ጊዜው እንጂ
በመፈተኛው ቀን አለ። ሌላው ፓተርን ምንድነው? የ2022 የዓለም ዋንጫ ላይ 3-3 ነበር አርጀንቲናና ፍራንስ የተለያዩት እስከ 120ኛው ደቂቃ። ከዛ በኋላ በፍጹም ቅጣት ምት መለየት ነበረበት ጨዋታው። በፍጹም ቅጣት ምት ለመለየት ጨዋታው ሲዘጋጅ ሁሉም ተጫዋቾች እዛች ጋር ፍጹም ቅጣት ምቱን ለመምታት የተሰናዱት ሁሉም ተጫዋቾች የማግባት ጫና ውስጥ ናቸው። አሁን ላችሁ የፈለኩት ነገር ሜሲ ፔናልቲውን ሊመታ ቆሞ ሳለ የሚኖርበትን ፕሬሸር አስቡ። የመፈተኛችሁ ቀን አፍንጫችሁ ስር ቀርቦ በዚህ ልክ የምትሰጉ ከሆነ የለፋችሁት ውጤት በሙላ መና ይሆናል። በዚህ ሰዓት ላይ ትልቅ ፕሬሸር አለ። የመፈተኛችሁ ቀን ላይ ያሉት የመጀመሪያዎቹ ፈተናዎች ለምሳሌ 10 ጥያቄዎችን መደዳውን ቢከብዳቸው አትርሱ። ፈተናው ኮድ አለ። ለአንድ ተማሪ ይሄ ፊት ለፊታችሁ የተገተረው 10 ከባዱ ጥያቄ መጨረሻ ላይ ሊሆንለት ይችላል። ስለዚህ ቀላሎቹን ሰርቶ ስለሚሄድ አሬ ነገር በጣም አሪፍ ነው እንዳሰብኩት አይደለም ብሎ ስለሚያስብ መጨረሻ ላይ ከባዱ ጥያቄ እንኳን ቢያጋጥመው ተረጋግቶ ስለጠበቀ በደንብ አድርጎ መስራት ይችላል። ምናልባት እናንተ እንደዚህ አይነት ከባድ ጥያቄ ፊት ለፊታችሁ ቢያጋጥማችሁስ? ስለዚህ ኢሞሽናል ኢንተለጀንት መሆን በማንኛውም ሲቹዌሽን ግዴታችሁ ነው። አይኖ ፕሬሸር አለ። እናንተ ከእናንተ ትጠብቃላችሁ፣ ቤተሰብ ከእናንተ ይጠብቃሉ። ውጤታችሁ ዝቅ አለ ማለት ሌላ ታሪክ ሊሆን ይችላል። ማሰብ ያለባችሁ ነገር ያ የተሰጣችሁ ሰዓት እና ያ የተሰጣችሁ ሰዓት ብቻ ነው ያለው። አሁኑኑ ቆንጆ አቺቭ አድርጋችሁ ለመሄድ ኢሞሽናል ኢንተለጀንት መሆን ይኖርባችኋል። ይህን እንዴት ነው መሆን የምትችሉት መሰላችሁ? አንድ የአይምሮ ስራችንን ስትረዱት ነው። ይኸውላችሁ ስንደሰትም ስንፈራም ነርቨስ ሲስተማችን አክት የሚያደርገው በተመሳሳይ መንገድ ነው። እኩል ልባችን ይመታል። ስንፈራም ስንደሰትም እኩል ኢነርጂ ይኖራል። እኩል ኮንሽስ እንሆናለን፣ እንነቃለን። ደስታም ሲኖር በጣም ንቁ ነው የምንሆነው። ፍርሃትም ሲኖር በተመሳሳይ በጣም ንቁ ነው የምንሆነው። የሚለየው አንድ ነገር ቢኖር ለኛ የምንነግረው መልእክት ብቻ ነው። ለምሳሌ የዓለም ዋንጫው ላይ አርጀንቲና ከምድብ እንዳታልፍ ሊያረጋት የነበረ አንድ ክስተት ነበር። ሳውዲ አረቢያ ከአርጀንቲና የነበራት ግጥም። በምንም ተአምር ብታስቡት ሳውዲ አረቢያ አርጀንቲናን ልታሸንፍ አትችልም። በሰውኛው ብናስበው፣ በስታቲስቲክሱ በማቴማቲካል ቁጥሩ ብናስበው በምንም ተአምር ልታሸንፍ እንደማትችል ግልጽ ነበር። ግን ሳውዲ አረቢያ እስከ 45ኛው ደቂቃ ምንም የተለየ ነገር አልፈጠረችም። 45ኛው ደቂቃ እንዳለቀ መልበሻ ክፍል እንደገቡ አሰልጣኛቸው ይህ ጨዋታ ማሸነፍ አለብን፣ የፈለገ ታሪካዊ ተጫዋቾች የያዘ ያ ቡድን፣ ይህ ግን ዓለም ዋንጫ ነው፣ ዋንጫው ይገባናል ብሎ መክሯቸው ነበር። ከዛ በኋላ ግን ሁለተኛው አጋማሽ ሌላ ታሪክ ገባ። ሳውዲ አረቢያ አርጀንቲናን አሸነፈቻት። የፈለገ ራሳችሁን አንደርማይ የምታረጉ፣ የፈለገ ከሌላው ተማሪ በታች ነኝ ብላችሁ ብታስቡ፣ የፈለገ ከሌላው ተማሪ በታች ነው የተዘጋጀሁት ብላችሁ ብታስቡ፣ የማሸነፍ ሜንታሊቲ ግን ካላችሁ የማታሸንፉበት ምክንያት የለም። እናንተ ከራሳችሁ አእምሮ ጋር ያለውን ፉክክር በደንብ ማሸነፍ ይኖርባችኋል። አእምሯችሁ ፈተናውን ሳይሆን እኮ የሚፈራው ከፈተናው በኋላ የሚፈጠረውን ነገር ነው የሚፈራው። የቤተሰብ ማዘን፣ እናንተ ከወደቃችሁ በኋላ ምን ሊገጥማችሁ ይችላል የሚለውን ፍርሃት ነው የሚያስበው። ሁሉም መና ነው። ማሰብ ያለባችሁ ነገር እንደምታልፉት እንደምታሸንፉት አስቡ። የመጀመሪያዎቹ 10 ጥያቄዎች ከከበዱ 11ኛው የተሻለ ሊሆን እንደሚችል አስቡ። የምትችሏቸውን ስሩ፣ የማትችሏቸውን መጨረሻ ላይ በተረፋችሁ ጊዜ ቁጭ ብላችሁ ጊዜ ሰጣችሁ ትሰራችኋላችሁ። በመጨረሻ አንድ ፓተርን ልንገራችሁ። የአሸናፊዎች ስነ ልቦና ፍጹም ልዩ ነው። አንድ የአሸናፊነት ስነ ልቦና ያለው ተጫዋች በምንም ተአምር የዳኛውን ውሳኔ ሊቀለብሱ አይችልም። የአየር ንብረቱን ሊቀይረው አይችልም። ከተቃራኒ ቡድን ደጋፊዎች የሚደርስበትን ጩኸትና ስድብም መከላከል አይችልም። እንደውም የዚህ የ2026 የዓለም ዋንጫ አሜሪካ፣ ካናዳና ሜክሲኮ ውስጥ እንደመደረጉ መጠን በተለይ አሜሪካ ውስጥ ወደ 75% የሚሆነው ጨዋታ እዛ ውስጥ ነው የሚደረገው። በጣም ወበቅና ሙቀት ያለበት ሰዓት ነው። አሁን ላይ ወበቅና ሙቀት ያለበት ሰዓት ነው ተብሎ እየታሰበ ደግሞ አንዳንድ ስቴቶች ላይ መብረቅ፣ በጣም ከባድ መብረቅ እየታየናል። በዚህ ሲቹዌሽን ውስጥ ነው የሚጫወቱት። የሲስተም ብልሽት ሲያጋጥምህ ፓኒክ ልታረግ ነው? ምን ታረገዋለህ? መብረቁን ከፈጣሪ ጋር ትታገል አይደል? እንደ ተጫዋች ሲስተሙንስ እንዴት ከትምህርት ሚኒስቴር ጋር ልትታገል ነው? ሲስተሙ አንተ በፍቃድህ ላላመጣኸው ነገር ለምን ትጨናነቃለህ? ስለዚህ ይሄ በፍቃድ ማታመጣቸውን የሲስተም ብልሽቶች፣ ይሄ የወንበሩ በቆርቆር ሊሆን ይችላል፣ ወይ ደግሞ ፈታኙ በጣም አስጨናቂ ሆኖ አንዳንድ ፈታኝ አለ አይደል? በየማሉ የሚያወራ 20 ደቂቃ ቀረ፣ 1 ሰዓት ቀረ እንዲህ የሚል አይነት ፈታኝ፣ እንደዛ አይነት ራሱ ቢያጋጥምህ እሱ ማቆም አትችልም። የምትችለው አንድ ነገር ቢኖር ፎከስ ዶኖ መፈተንና ፎከስ ዶኖ መፈተን ብቻ ነው። በቃ ይኸውልህ ይህን ቪዲዮ አንድ ነገር ነግሬህ ልቋጨው። ፍርሃት የሚያድገው የማንቆጣጠረው ነገር ለመቆጣጠር ስንሞክር ብቻ ነው። ይህን አትርሳ። እኔ እየነገርኩ ያለሁት ስለ ኢንትራንስ ኤግዛም ብቻ አይደለም። በህይወትህ ራሱ ስለምታደርገው አንድ ነገር ፍርሃት ካጋጠመ ቆጣጠር የማትችለውን ነገር ለመቆጣጠር እየታገልክ መሆኑን ታዘበው። ይህን ይመስላል ቪዲዮ። ሀሳብ አስተያየቶቻችሁን አስቀምጡልኝ። ከወደዳችሁት ላይክ አድርጉት። ከወዲሁ መልካም ፈተና። እወዳችኋለሁ።